ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬ በአዲስ ሀሳብ መተናል። እንግዲህ ዛሬ ደግሞ የሩታ ቤት ድብልቅልቅ ብሏል ማለት ነው። እንግዲህ ሶስቱም ወንዶች ሩታ ቤት ተገኝተው ነበር። በቅድሚያ እንግዲህ ዳኒ ነበር እዛ ቤት ውስጥ የነበረው። ዛሬም ሩታ ልጠይቃት በሚል ምክንያት ሩታ ጋር ነበር ዳኒ። ከዛ እንግዲህ ደስታ መጥቷል። በጣም የሚገርመው ግን ደስታ ትላንትና ከዚህ በኋላ በህይወቴ አልፈልግህም ህይወቴ ውስጥ እንዳትገባ ካለችው በኋላ ድጋሚ ወደ ህይወቷ መምጣቷ በጣም ያስገርማል። ምክንያቱም እንደ ትላንትና ንግግራቸው ቢሆን አይደለም ድጋሚ ሊመጣ በህይወት ዘመናቸው ራሱ መገናኘት የማይችሉ ሰዎች ነበር የሚሆኑት። ነገር ግን ደስታ ድንገት ቤት መጥቷል። እንግዲህ ቤት ሲመጣም ዳኒን ሲያዩ በጣም ተናዶ ነበረ። በደህና ሰው እንኳን ብትቀይሪኝ ምንም አይመስለኝም ነበር፣ እንዴት በዚህ ሰው ትቀይሪኛለሽ ብሏታል ማለት ነው። ዳኒም በዚህ ንግግሩ የተናደደ ይመስላል። አንተ ማን ስለሆንክ ነው እኔ እንደዚህ ብለህ የምትጠራኝ? እኔ ማንም አይደለሁም ተራ ሰውም አይደለሁም ብሎ ሲናገረው ነበር። እንግዲህ ደስታም በጣም ተናዶ ነበር። እንግዲህ ሩታም ደስታን ለምንድን ነው የመጣኸው? ምን ልትሰራ እዚህ መጣህ ስትለው ነበር። ደስታም እንግዲህ ያው በጣም ስለምወድሽ ነው የመጣሁት ድጋሚ ፍቅሬ እንድትቀበኝ ይፈልጋለሁ እያለ ሲለምናት ነበር። እሷም እንግዲህ እኔ እናንተ መካከል ምንም ነገር እንደሌለ ነግሬሃለሁ፣ ለምን ታስቸግረኛለህ? እኔ እናንተ ህይወት ውስጥ ምንም አይነት ግንኙነት የለም ብለዋለች ማለት ነው። ደስታም እንግዲህ ለምን ተስፋ ሰጠሽኝ ታዲያ? ያንን ሁሉ ተስፋ ለምንድን ነው የሰጠሽኝ ሲላት ነበር። ሩታም እንግዲህ እኔ ምንም አይነት ተስፋም አልሰጠውህም፣ ለአንተ ምንም አይነት ፍቅርም የለኝም፣ ስለዚህ የማትፈለግበት ቦታ ላይ አትገኝ ብላ እንግዲህ ስትነግረው ነበር። ደስታም ሀሳቧን የተቀበላት አይመስልም። እንግዲህ ድርቅ ብሎ ወድሻለሁ ፍቅሬን ተቀበኝ ምናምን ሲላት ነበር። ያው ለሱም እንግዲህ ክብሩን እያዋረደ ነው። በቃ ማትፈለግበት ቦታ አትገኝ ከተባለ መገኘት የለበትም። ለምን ጥሎ እንደማይሄድ ግራ ነው የሚገባኝ። ምክንያቱም ሰው በዚህ ልክ ራሱን ማቅለል የለበትም ብዬ አምናለሁ። እንግዲህ ዳኒም ያው ራሱ እንደ ባለቤት ነበር ሲቆጥር የነበረው። ከዚህ በኋላ ሩታ አጠገብ እንዳገኘ አልፈልግም፣ እንዲያውም ይባስ ብሎ እኔ ካልፈቀድኩልህ እሷን አታገኛትም፣ በሩታ ህይወት ዙሪያ ያለሁት በዚህ ሰዓት እኔ ነኝ እያለው ነበር። እንግዲህ ሩታም የዳኒን በዙሪያዋ መኖር እንግዲህ የተቀበለችው ይመስላል። ምክንያቱም ምንም አይነት ኮምፕሌንስ ታቀርብ አልነበረም ዳኒ በሚናገራቸው ንግግሮች እና ዳኒም እንግዲህ ደስታን አስጠንቅቆታል። ከዚህ በኋላ በሩታ ህይወት ውስጥ እንዳላገኝህ፣ ምክንያቱም በእሷ ዙሪያ ያለሁት እኔ ነኝ፣ እኔ ካልፈቀድኩልህ በስተቀር ማግኘት አትችልም ሁላ ብሎ ኃላፊነትን ሲወስድ ነበር ማለት ነው። እንግዲህ በዚህ ሁላ ግብ መሃል አብርሃም መጥቷል። እንግዲህ አብርሃም እነሱን ሲያያቸው በጣም ተናዶ ነበር። እንግዲህ ሰዓት ለብሶ ሰዓት ጎርሶ ሲያነጋግራቸው ነበረ። ምን ልትሰሩ ነው እዚህ ቤት የመጣችሁት? አሁኑኑ ቤቱን ለቃችሁ ውጡ ሲላቸው ነበር። እንግዲህ ዳኒም እኛን ውጡ ማለት መብት የለህም ሲለው ነበር። አብርሃምን በጣም ተናዶ ነበር። ከዚህ በኋላ ማናችሁንም እዚህ ላያችሁ አልፈልግም፣ አሁኑን ውጡልኝ፣ የማንም ምናምን እዚህ ተሰብስባችሁ ሁላ ብሏቸው ነበር። እንግዲህ ደስታን እንግዲህ ጎትቶ ከቤት ለማስወጣት ሞክሮ ነበር። እንግዲህ ሩታ በመሀል ልታረጋጋው ሞክራ ነበር። ነገር ግን አብርሃም መረጋጋት አልቻለም። በጣም ተናዶ ነበር። ከዛ ሩታም እንግዲህ ደስታን በቃ ከዚህ በኋላ እዚህ አካባቢ እንዳትመጣ፣ ማትፈለግበት ቦታ ላይ መገኘት የለብህም ስትለው ነበር። አብርሃምም እንግዲህ ጎትቶ አስወጥቶታል ከቤት ማለት ነው። በቀጣይም እንግዲህ ዳኒ ጋር ከባድ ክርክር ውስጥ ገብተው ነበረ። ዳኒን ከዚህ ቤት ውጣልኝ ሲለው ነበረ። ዳኒም ልክ እንደራሱ ቤት አልወጣም፣ አይመለከትህም፣ አንተ ጥለህ ሂደሃል፣ በቃ የሚመለከትህ ነገር የለም፣ ሩታ የራሷን ላይፍ መኖር ትችላለች፣ አይመለከትህም ሲለው ነበር። እንግዲህ ዳኒም ከዚህ በኋላ በሩታ ዙሪያ ያለሁት ሰው እኔ ነኝ፣ አንተ አይመለከትህም ሲለው ነበር። እንግዲህ ይህንን ነገር ሲሰማ አብርሃም በጣም ተናዶ ነበር እና በጣም ከባድ ነገሮችንም ሲናገር ነበር። እንኳን አይደለም በዙሪያዋ በግራዋም በቀኟም በሁሉም በኩል መሆን ትችላለህ፣ አይመለከተኝም ስለሷ ላይፍ፣ ግን እዚህ ቤት መተህ እንዳላይህ ከፈለክ ሌላ ቤት ተከራይተህ ወስደህ አኑራት ሲለው ሁላ ነበር። እንግዲህ ይሄ ነገር በጣም ነው የሚያስደነግጠው። ምክንያቱም ትላንትና አብረው ሩታና አብርሃም ሆነው ደስታን ሲያባረሩት ነበር። እንግዲህ ደስታን ከህይወት ይወጣልኝ ስትለው ነበር አብርሃም ጋር ሆና። የትላንትናውን ሁኔታቸውን ላይ ከአብርሃም ጋር የሚቀጥሉ ነገር ነበር የሚመስሉት። ማለት በቃ ፍቅራቸውን የሚያድሱ ሁላ ይመስል ነበር የትላንትናውን ሁኔታቸውን ስናይ። ዛሬ ግን እንግዲህ አብርሃም ስለሷ ህይወት አይመለከተኝም፣ ከፈለክ ቤት ተከራይተህ ይዘሃት ውጣ፣ አይገባኝም እኔ ሲል ነበረ። ይሄ ነገር ደግሞ በጣም ነው የሚያስደነግጠው። እንግዲህ አብርሃም ወስኖ ትቶ ሂዷል ማለት ነው። ልቡ ርቋል ማለት ነው ከሩታ። ምክንያቱም ልቡ ባይርቅ ኖሮ እንደዚህ አይነት ንግግርን አይናገርም ነበር። ነገር ግን ይዘህልኝ ውጣ ብሎታል። እንዲያውም ከዚህ በተጨማሪ ምንድን ነው ያለው? ሩታ እንደውም ተረጋጋ፣ እንደዚህ ማለት አትችልም ስትለው ጭራሽ አብርሃም ምንድን ነው ያላት? እንደውም አንቺንም አስወጣሻለሁ ከዚህ ቤት፣ ከፈለኩ ከዚህ ቤት አንቺንም ላስወጣሽ እችላለሁ ነው ያላት። ይሄ ማለት በቃ
እሷ እዛ ቤት ውስጥ ብትኖርም ባትኖርም ለሱ ምንም ማለት አይደለችም ማለት ነው። ስለዚህ እንደውም አስከትሎ ምንድነው ያላቸው እኔ እዚህ ቤት መጥቼ ልጄን አይቼ መሄድ ነው የምፈልገው፣ በቃ በነፃነት ልጄን አይቼ መሄድ ነው የምፈልገው ነው ያላት። እና ልጁ ባይኖር ሁላ ዞሮ ቼክ እንደማያደርጋት ሁላ ሲናገር ነበረ ማለት ነው። እንግዲህ ከዚህ ሁሉ ንግግር በኋላ ደግሞ ሌላ ጊዜ ደግሞ ሩታም ለአብርሃም ስትቆም አብርሃምም ለሩታ ሲቆም እናያቸው ይሆናል። ምክንያቱም በቃ ጊዜያቸውን እንደዚህ ነው የመጡት። ይጣላሉ ሲባል ይታረቃሉ፣ ይታረቃሉ ሲባሉ ደግሞ ይጣላሉ ማለት ነው። እና የእነሱ ነገር ሁሉ ጊዜ ግራ እንዳጋባ ነው። ግን የዛሬው ነገር ደግሞ ትንሽ መረር ያለ ይመስላል። በተለይ ዳኒ ጋር ስላያት ይሁን አላውቅም፣ በጣም ተናዶ ነበረ እና በቃ ይዛት ሂድ ከፈለክ፣ እኔ ከእሷ ጋር ጉዳይ የለኝም፣ ከልጄ ጋር ነው ጉዳዬ፣ ግን ስመጣ ደግሞ ማንንም ወንድ ማየት አልፈልግም እያለ ሲያወራ ነበር። እንግዲህ ዳኒም ሩታ አንተን ከሌላ ሴት ጋር ስታይህ ምንም አላለችህም፣ ስለዚህ አንተም በሩታ ህይወት አይመለከትህም ሲለው ነበር ማለት ነው። እንግዲህ ዳኒ ዛሬ ምን አይነት ሞራል እንደተሰማው አናቅም። እንግዲህ ሩታ ጋር ምን እንዳወሩ አይታወቅም፣ ግን የባለቤትነት ስሜት ተሰምቶት ነበር ሲያወራ የነበረው በሚገርም ሁኔታ ማለት ነው። አብርሃምን ምን እያለ ሲያናደደው ነበር። አሁን እኔ ጋር ስትሆን እኔ ጋር ሆና ስታያት ቀንተህ ነው ወይ? እንደዚህ አምሮባት ህይወቷ ተስተካክሎ ስታይ ለምንድን ነው የቀንተህ ድጋሚ ህይወቷን ለመረበሽ የመጣኸው እያለው ነበረ። አብርሃምም እንግዲህ በጣም ተናዶ ነበር። በቃ ከዚህ ቤት ውጣልኝ፣ አይንህን ማየት አልፈልግም እያለው ነበር። ዳኒም እንግዲህ አልወጣም ብሎታል። ይሄ ቤት ያንተ አይደለም፣ ያንተ ብቻ አይደለም የሩታ ነው። ሩታ ደግሞ የፈለገችውን ሰው የማምጣት መብት አላት ሲለው ነበር። ሩታም እንግዲህ ይሄ ቤት የኔ ነው፣ እኔንም ከዚህ ቤት የማስወጣት መብት የለህም፣ ምንም አይነት መብት የለህም እያለች ስትከራከረው ነበር ማለት ነው። እንግዲህ በመጨረሻም ያው ዳኒና አብርሃም ሊደባደቡ ሁላ ደርሰው ነበረ። ይሄ ነገር እንግዲህ በጣም ያሳፍራል። ከዚህ በፊትም ዳኒና አብርሃም ብዙ ነገሮችን አሳልፈዋል። ሲደባደቡ ሲጣሉ ምናምን ነበር። እንግዲህ ያ ጊዜ ደግሞ አሁን ተመልሶ ሊመጣ ይመስላል። ምክንያቱም አካሄዳቸው አያምርም። ነገሮች በጣም እየከረሩ ሄደዋል። ስፔሻሊ ዳኒን እዛ ቤት ስላየው አብርሃም ምንም ደስተኛ አይመስልም። እንግዲህ ከዛ ቤት ሊያስወጣውን በጣም ግብ ግብ ውስጥ ገብተው ነበረ። ያው መጨረሻ ላይ እንግዲህ እኔ አይደለሁም አንተ ነህ የምትወጣው ብሎ አብርሃምን ገፍትሮ ከቤት ሲያስወጣው አይተናል ማለት ነው። ይሄ ነገር ግን ሩታን ደግሞ የተመቻት ይመስላል። ሶስቱም ወንዶች እሷን ብለው በመጣላታቸው ትንሽ ደስ ያላት ይመስላል። እንግዲህ ወይ ሶስታችሁም ተነጋገሩ ካልሆነ ተጣሉ ሁላ ስትላቸው ነበረ ማለት ነው። ትንሽ ሁኔታው ሳይመቻት አይቀርም ለሩታ፣ ትንሽ ያስደሰታትም ይመስላል። እንግዲህ ቀጣይ ደግሞ ምን እንደሚፈጠር እናያለን። ነገር ግን ደስታ አሁንም ተመልሶ የሚመጣ ከሆነ ስለ ክብሩ አይጨነቅም ማለት ነው። እንግዲህ ሁኔታውን እናያለን። ለማንኛውም የዳኒና የሩታ ጉዳይስ እስከ መቼ ይቀጥላል የሚለውንም እናያለን። አብርሃም ደግሞ ሩታን እንደዚህ ተናግሮ ከፈለክ ውሰዳት እያለ ለዳኒ ተናግሮ ደግሞ ድጋሚ ወደ እሱ ህይወት እንድትመጣ ይጠይቃት ይሆን የሚለውንም የምናየው ይሆናል። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችን ሁኑ። እንዲሁም ላይክ በማድረግ አበረታቱን። ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስፍሩልን። መልካም ጊዜ ይሁንላችሁ።